በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል ድርሳኑን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽ ልዩ በሥልጣን አንድ የሚሆን የጌትነቱ ዙፋን እንደ በረድ ንጹሕ የሚሆን መጋረጃው በእሳት የተከፈፈ ያጌጠ በቀንና በሌሊት ያበሩ ዘንድ ጨረቃንና ፀሐይን የፈጠራቸው ሰውን ከነፋስና ከእሳት ከውሃና ከመሬትም የፈጠረው ትልቁም ትንሹም ሊገዛለት የሚገባው ባለጸጋው ድሃውም ሊገዛለት የሚገባው የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። በጥቅምት 19 ቀን የሚነገር በረከቱ ከአገልጋዩ ከሕዝበ ክርስቲያንም ጋር ይሁን ለዘላለሙ አሜን። የእመቤታችን ዕድሜዋ 15 ዓመት ከሆነ በኋላ ይኸውም በእናትና በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ነው። እንግዲህስ ማርያምን የሚጠብቅ ሽማግሌ ሰው እንፈልግ ብለው ካህናት ተማከሩ። በሴቶች ላይ የሚደርሰው በእሷ ላይ ከመድረስ አስቀድሞ ካህን ዘካርያስም ወደ ቤተ መቅደስ ገብቶ የክህነት ልብስ ለብሶ ወደ እግዚአብሔር ለመነ፣ ስለ እርሷ የሚያደርገውን ይገልጽለት ዘንድ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበ በየበትራቸው ላይ ስማቸውን ጽፈ ወደ ቤተ መቅደስ አግባው፣ በበትሮቻቸውም ላይ ጸልይበት። በበትሩ ላይ እግዚአብሔር ምልክት ያሳየለት ማርያምን ይጠብቃት አለው። ዘካርያስም ገብርኤል እንዳዘዘው አደረገ። በዮሴፍ በትር ላይም በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዟት ሄደ። ስለዚህም ነገር እጮኛዋ ተባለ። በእሱም ቤት ኖረች። ቅዱስ ገብርኤልም ተገለጸላት። ወልደ እግዚአብሔርንም በእሷ እንዲያድር ነገራት። እንደ ነገራት ሆነና የእግዚአብሔር ቃል በማኅፀኗ ተጸነሰ። ዮሴፍ ግን ወደ ንግድ ሄዶ ስለነበር በዚህ ጊዜ አልነበረም። ወደ ቤቱ ተመልሶ በገባ ጊዜ ማርያም እንደ ጸነሰች አወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድ ነስንሶ ከምድር ላይ ወድቆ ይህን እንዲህ ያደረገ ማን ነው? ማን አሳታት? ማንስ አጠመዳት? ወዮልኝ እያለ ያለቅስ ጀመር። ከቤተ መቅደስ ንጽሕት ድንግል ሆና የተቀበልኋትን ይህችን ልጅ እንዴት አደርጋታለሁ?
ሔዋንን ክፉ እባብ እንዳሳተቻት ይህችንም እባብ ድንገት አስቷታልና ወዮልኝ፣ እግዚአብሔር ከሱ እንዳይበሉ ካዘዛቸው እንጨትም እንድትበላ እንዳደረጋት። እንደዚህ እያለ ተነስቶ ማርያምን ጠራት፣ እንዲህም አላት፣ ልጅ ሆይ ይህንን ሥራ ለምን ሠራሽ? የኔንም የአንቺንም ልብ ለምን አሳዘንሽው? ሰውነትሽን ለምን አዋረድሽው? ከኔስ ላይ ታላቅ ፍርሃትን ለምን አመጣብሽ? በሕዝቡም መካከል መነቀፍን ለምን አመጣብሽ? አምላክሽን እግዚአብሔርን ዘነጋሽውን? አስቀድሞ በቅድስተ ቅዱሳን የኖርሽው እንደምን አላሰብሽውም? የእግዚአብሔርን መልአክ ከሰማይ ዘወትር ምግብሽን ያወርድልሽ እንደነበር ለምን አላሰብሽም? ማርያምም ይህንን በሰማች ጊዜ ጽኑ ለቅሶ አለቀሰች፣ መናገርም ጀመረችና እኔ ምንም ክፉ ነገር አላደረግኩም አለች። ዮሴፍም ይህ በማኅፀንሽ ያለው ምንድን ነው አላት። እሷም እኔ አላውቅም፣ በፊቱ ክፉ እንዳላደረገው ሥጋዬንም እንዳላሳደፍኩ እንዳላረከስኩ እግዚአብሔር ያውቃል አለች። ዮሴፍም ይህንን በሰማ ጊዜ አስቦ ይህችን ልጅ ምን አደርጋታለሁ? ይህንን ነገር ብሸሽግ ኦሪትን መሻሬ ነው፣ ብገልጠውም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚህ በኋላ መግለጡን ትቶ ሰውሬ ከእኔ ዘንድ ላኖራት አለ። ያን ጊዜ ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ በአንቃዶ ወደ እግዚአብሔር ለመነ። ክፉ ሥራን እንዳልሠራው አንተ ታውቃለህ። ረቂቁን ነገርና ግዙፉን ነገር ሁሉ ከአንተ አይሰወርም። ንጽሕት ድንግል ሆና ተቀበልኳት። አሁንም በእሷ ላይ ክፉ ነገር አልሠራሁም፣ የሆነችውንም አላውቅም፣ እንደምን ላድርጋት አለ። በሐዘን በለቅሶ ወደ እግዚአብሔር አንጋጦ በብዙ ለመነ። ጸሎቱንም ጨርሶ ከቤቱ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። ዮሴፍ ሆይ ማርያምን ይዞ መሄድን አትፍራ፣ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡን ከኀጢአታቸው የሚያድናቸው ነው። ዮሴፍ ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔርንም አመሰገነ። ስለዚህም የሊቀ መላእክት የቅዱስ ገብርኤል ብስራት የደረሰ ሊቀ ጳጳስ ኤራቅሊስ እንዲህ አለ። የድንግል ማኅፀኗ መላ እየገፋ ሄደ። የንጽሕትን ምስጢር ያለ ኀጢአት መሆኑን ባለማወቁ ዮሴፍ የሆዷን እየገፋ መሄድ ባየ ጊዜ ታወከ። የማያውቀውንም ምስጢር ባየ ጊዜ በጽኑ የሐሳብ ባሕርም ወደቀ፣ ይዋኝ ጀመር። የእግዚአብሔር መልአክ እስኪነጋገረው ድረስ ዮሴፍ ሆይ ስለ እጮኛ ስለ ማርያም ጽንስ አንተ እንደምትጠረጥረው አይደለምና አትፍራ ብሎ እስኪነግረው ድረስ ከሷ የሚወለደው በመንፈስ ቅዱስ ነውና ዳግመኛ ጸንሳ ሳለ ከዘካርያስ ቤት ወደ እሱ ከተመለሰች በኋላ ጽንስ ዮሴፍ መጠራጠርን ባደረገ ጊዜ እንዲሁ ነገረው። ባያት ጊዜ አደነቀ፣ የሚናገረውንም ቸገረው። ዮሴፍ ከእንቅልፉ በነቃ ጊዜ ለንጽሕናዋ ሰገደ። ነቢያት ስለ እሷ የተናገሩላት ድንግልም እንደሆነች አወቀ። ጌታችን ኢየሱስ ክርስቶስም ከተወለደ በኋላ በሕልም ታየው። ብላቴናውንና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳችሁ ክርስቲያን ወገኖች ወንድሞቻችን የመላእክት አለቃ ሚካኤልንና ገብርኤልን እናክብራቸው። ንጹሕ ሩፋኤልንም አራቱንም የአምላክ መናብርት 24ቱን የሰማይ ካህናትን ክብራቸው ለሰው ወገን ሁሉ ይለምናሉና ለአራዊትና ለአዕዋፍ ለፍጥረታቱም ሁሉ በሰራዊት ጌታ ፊት ይሰግዳሉ። ይቅርባ የምትሆን ጌታ የእጅህን ፍጥረት አታጥፋ እያሉ ይሰግዳሉ። ምንም በፊትህ ቢስቱ ቢበድሉ ፈጣሪያቸው አንተ ባሪያቸው ደካማ እንደሆነ ታውቃለህና። የሚጠብቃቸው ጠላት ግን ሰይጣን ጽኑ ነው፣ እንቅልፍ የለውም፣ እነሳቸው ግን ያንቀላፋሉና።
እሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸውና ሳር በእሳት ፊት ይቆማልን? ጌታም እንዲህ ብሎ ይመልስላቸዋል። ስለ ኃጢአቱ ስማቸውን ጠርቶ መታሰቢያችሁን አድርጎ ቢለምን፣ ቁራሽ እንጀራ ጽዋ ውሃ ለድሆች ሰጥቶ ቢለምን ኃጢአቱን ይቅር እለዋለሁ፣ በጭንቅ ጊዜ እረዳዋለሁ፣ ስለ እናንተም እምረዋለሁ። ይህንንም በሰሙ ጊዜ ፈጽሞ ደስ ይሰኛሉ። ይህንንም ኪዳን የሰጣቸውን እሱን የማያቋርጥ ምስጋናን ያመሰግኑታል። ለአምላካችን መድኃኒት መባል ይገባዋል እያሉ እኛም ከሳቸው ጋር በመገዛት ምስጋና እናቀርብለት። እነዚህንም ወደ እሱ የሚለምኑ አማላጆች ለሰጠን ለእርሱ ምስጋና ይገባዋል እያልን ድኩማን አገልጋዮች እኛ ተስፋ እንዳንቆርጥ ለሱም ለስሙ ምስጋና ይገባዋል። እርስ በራሳችን እንፈቃቀር እንጂ አንነቃቀፍ። ያለ ሰይፍ የወንድማማችን ሥጋ ብንበላ ጥቅማችን ምንድነው? ያለ ጽዋ ደሙን ብንጠጣው። ከእኛ ጋር ሲኖር በለስላሳ ቃል እናነጋግረዋለን። ከእኛ ትንሽ ሲርቅና ከፊታችን ሲለይ ግን በስውርና መዋልን እንዳይሰማብንም አድርገን ለመንቀፍ እንቸኩላለን። የወንጌል ቃል ሲዘልፈን በራሳችን ላይ ያለውን የኃጢአት ነቀፋ እንመለከተውም። አንተ ግብዝ አስቀድሞ ከዓይንህ ስንጥሩን አውጣ፣ ከዚህ በኋላ በወንድምህ ዓይን ያለውን ጉድፍ ትመለከታለህን? እያለ ሲመክረን ሲዘልፈን ቢያሙት የተዋረደ ቢያመሰግኑት የከበረ ማን ይሆን? ክብርም ሆነ ውርደትን ከእግዚአብሔር ዘንድ ይሰጣል። መጽሐፍ ያከብራል ያዋርዳል ብሎ እንደተናገረ በአንዲት አንደበታችን ክፉና መልካም ልንናገርባት ይገባናልን? አንደበታችን የእሱ በገና ናትና ምስጋና እናቅርብለት እንጂ በየጊዜው ምስጋና እናቅርብ። ስለዚህ ያዕቆብ በመልእክቱ እንዲህ ብሏል። አንደበትም በሰውነታችን ውስጥ ተፈጥራለች፣ ሥጋችንም ትጠብሰዋለች፣ የተሰወረች ነፍሳችንም ትለበልበዋለች። የፍጥረት ሁሉ ባህሪ የአራዊት የእንስሳትም የአእዋፍም የሚንቀሳቀሱትም ሁሉ የባህር አሳት ሁሉ ለሰው ባህሪ ይገዛል። የሰውን አንደበት ግን መግዛት የሚችለው የለም። ክፉ ናት፣ መጠንም የላት፣ የሚገድል መርዝንም የተመላች ናት። በእርሷ እግዚአብሔር እናመሰግነዋለን። በእግዚአብሔር አምሳል የተፈጠረውንም ሰው በእሷ እንረግመዋለን። በአንድ አፍ መርገምና ምስጋና፣ በአንድ አንደበት ምስጋናና መርገም ሊነገር አይገባም። ከአንድ ምንጭ በአንድ ጉድጓድ መራራና ጣፋጭ ውሃ ሊወጣ ሊመነጭ ይችላልን? በለስ ዘይትን ማፍራት ይችላልን? እንደዚሁም ጣፋጭ ውሃ መራራውንም ውሃ ጣፋጭ ሊሆን አይችልም። ዳዊትም በአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላውም መዝሙር በቀስታ ወንድሙን የሚያመውን አባረርኩ አለ። ሰለሞንም ሕይወትና ሞት በአንደበት የተያዙ ናቸው አለ። ነቢይት ሐናም አትመኩ፣ ታላላቅ ነገርንም አትናገሩ፣ ጽኑ ነገርንም ከአንደበታችሁ አይውጣ፣ ከአፋችሁ አይውጣ አለች። ነገር ግን በዚህ መልአክ ልመና ትእዛዙን እንፈጽም ዘንድ ኃይል ይስጠን። ለክርስቲያን ወገን ለሁላችን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። የሊቀ መላእክት ተአምር ይህ ነው። ልመናው ከአገልጋዩ ከሁላችን ጋር ይሁን። አንድ ፈላስፎሮን የሚባል አንድ ነጋዴ ነበር። የንግድ ገንዘብ ገዛ፣ ብዕልንም አጠራቀመ። ብዙ ገንዘብ ካጠራቀመ በኋላ ወደ ሀገሩ ሊሄድ ወደደ፣ ተመኘ። በመርከብም ተጭኖ በባህር 3 ቀን ያህል ሄደ። ጽኑ ነፋስ ተነስቶ በባህሩ ፊት ለፊት ነፈሰ። መርከበኞቹም ሊሰጥም እስኪቀርቡ ድረስ ትንሽ ጀልባ ይዘው መርከቡንም በውስጡ ያለውን ሁሉ ትተው ወደ ባህር ሊወርዱ ፈለጉ። ፈላስፎሮንም ፈራና እጅግ ተከዘ። የነፍሱንም ሞት ፈለገ፣ መሞትንም ተመኘ። ሆዱ ተሸበረ፣ አሳቡ ሁሉ ተለወጠ። ከዚች ሰዓት ጀምሮ እግዚአብሔርን አስበው፣ አምላኬ ሆይ በፍጹም ልቤ አንተን አመልክሃለሁ። ዳግመኛም ሊቀ መላእክት ገብርኤል ሆይ ይረዳይ ዘንድ ወደ እግዚአብሔር ለምንልኝ ስለኔ።
በባህር ውስጥ ሰጥም ዘንድ ስለቀረብኩ በልብ ጭንቀት በጽኑ ሐዘን ሆኖ ለመነ። በዚያን ጊዜ እግዚአብሔር ሊያድነው ወደደ። በዚያም ሰዓት ሊቀ መላእክት ቅዱስ ገብርኤል ወደ እርሱ መጣ። በመካከሉም ጀልባውን አቆመ። የመዓልት 3 ሰዓትም ያህል ፈዘው ቆዩ። የሚሄዱበትንም አላወቁም። ከመርከቡም ወርደን እንሂድ ከማለትም ቀሩ፣ መሄድም ተሳናቸው። በእግዚአብሔር ቸርነት ማዕበሉ ጸጥ አለ። በሊቀ መላእክት በቅዱስ ገብርኤል አማላጅነት ታላቅ ጸጥታ ሆነ። በረከቱ ረድኤቱ ይጠብቀን። ዳግመኛም ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር። ከቀኑም በአንድ ዕለት ቀን ገሪማ ለተባለው ለሮሙ ንጉሥ ለይስሐቅ ተገለጸለት። ወደ ጴንጠሊዮን ገዳም ሊሄድ ወደደ። የምድር መንግሥታቱንም ጥሎ ትቶ በሌሊት ወጥቶ ሄደ። በነፍሱ ከተጎዳ ዓለምን ሁሉ ቢገዛ ለሰው ምን ይጠቅመዋል ያለውን የወንጌል ቃል አስታውሶ፣ ዳግመኛም ስለ እኔ የጠላትን ሰውነቱን በክብር ያገኛታል ያለውን ከዚህ በኋላ ባለ ምስራች ሆነ። ሊቀ መላእክት ገብርኤል መጣ። ብርሃን በሆኑ ክንፎቹ ተሸክሞ በ4 ሰዓት ከአባ ጴንጤሊዮን ገዳም ደጅ አደረሰው። የመንገዱ ርዝመት ግን 10 ወር ከ4 ቀን ያህል ይሆናል። በረከቱ ለዘላለሙ ይጠብቀን። ከንቱን ያበዛው እኔን በክንፍ ላይ ተሸክመ ፊትህን በገሃድ ተገልጸህ እያሳይህኝ ገብርኤል ሆይ የጻድቃንን ገዳም መንገድን ምራኝ። የሮሙን ንጉሥ የይስሐቅን አካሄድ እንዳቀና መንግሥቱን ትቶ ወደ ገዳም በሄደ ጊዜ ወንጌልን የጻፈ ወልደ ነጎድጓድ ዮሐንስ ሊቀ መላእክት ስለሚሆን ስለ ቅዱስ ገብርኤል ክብር የተናገረው ድርሳን ይህ ነው። መላእክትን ከታላቅ መታወክ በቃሉ ጸጥ እንዳደረጋቸው አለት ቃርፉ በሚባል መጽሐፍ ውስጥ እንደተናገረ፣ ሳጥናኤል በወደቀ ጊዜ ብሩሃንና ጽዱላን የሆኑ ሰማያትን የፈጠረ እግዚአብሔር ይመስገን አለ። የጌትነቱንም ዙፋን ከሁሉ በላይ ያኖረ፣ በቃሉም የቅዱሳን መላእክትን ጭፍሮች ስሙን እንዲቀድሱ ከሃሊነቱን እንዲገልጹ በቃሉ የፈጠረ፣ በራሱ አምሳልና አርአያ የፈጠራቸው፣ ዳግመኛም በልዩ ልዩ ምስጋና እንዲያመሰግኑ ያደረገ፣ በጌትነቱን ዙፋን ፊት ብርሃንን የፈጠረ፣ ዙፋኑንም ለመሸከም 4ቱ እንስሳን የሚባሉትን ያደረገ፣ የመጀመሪያውን ፊቱ የሰው ፊት ይመስላል፣ የሁለተኛውን ፊት የአንበሳ ፊት ይመስላል። እነዚህም በቀኝ በኩል ሆነው ዙፋኑን ይሸከማሉ። የሦስተኛውን ፊቱ የላም ፊት ይመስላል፣ የአራተኛውን ፊት የንስር ፊት ይመስላል። እነዚህም በግራ በቀኝ ሆነው ዙፋኑን ይሸከማሉ። 4 ክንፍ ያላቸው ኪሩቤል የሚባሉ መላእክትም አሉ። ክንፋቸውም 6 የሆኑ ሱራፌል የሚባሉም አሉ። በእግዚአብሔር በጌትነቱ ብርሃን እንዳይቃጠሉ በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው እግራቸውን ይሸፍናሉ። 2 ክንፋቸውን ፊት ለፊት ዘርግተው በአንድነት ይጮኻሉ። የሰራዊት ጌታ እግዚአብሔር ቅዱስ ቅዱስ ቅዱስ፣ የጌትነት ምስጋና በሰማይ በምድር ምሉ ነው እያሉ ይጮኻሉ። በየማዕረጋቸውና በየወገናቸው አንድ አድርጎ 10 ሊቃነ መላእክትን አደረገ። የመጀመሪያው አለቃ ከመጀመሪያው እስከ ሁለተኛው ከምድር እስከ ሰማይ ያለውን እርዝመት ያህል ነው። እነዚህም በረቂቃን መላእክት ላይ አለቆች ናቸው። ሌሎችም ዓይናቸው ብዙ የሆነ አለቆች፣ ክንፋቸው 6 የሆነ ኪሩቤል አሉ። ከእነሱም ስቡህ እያለ የሚያመሰግን የሚዘምር፣ እኩት እያለ የሚያመሰግን የሚዘምር፣ ቡሩክ እያለ የሚያመሰግን አለ። ቅዱስ እያለ የእግዚአብሔርን ስም የሚያመሰግን አለ። ያመሰግኑት ዘንድ እሱ ለሁሉ ያማረና የጣፈጠ አንደበትን ሰጠ። አዋቂዎችንም አደረጋቸው። ቅዱሳን የሚሆኑ 10 አለቆችም አሉ። በብርሃን ደብተራ ዙሪያ የከበረ መንበሩንም ይዞራሉ። ግሩም በሆነ በመለኮት እሳት አትሮንስ አቅራቢያም ይዞራሉ። ከሊህ አለቆች በላይ ስሙ ሳጥናኤል የሚባል አንድ መልአክ ነበር። እሱም የመላእክትን ምስጋና ወደ እግዚአብሔር ያደርሳል ያሳርጋል።
ይህም ርጉም ፍጡር እንደሆነ በልቡ ባወቀ ጊዜ የመጀመሪያውን ብርሃን ባሰበ ጊዜ በሐሳቡ ፈዘዘ። ለምን ክብሬን ለባዕድ አደርጋለሁ? እኔ እንዳልመሰገንስ ለምን አመሰግናለሁ አለ። ሳጥናኤልም ከእሱ ጋር ላሉ መላእክት እንዲህ ብሎ ነገራቸው። እንደምታስቡት ፈጣሪ ካለን እኛም ሆን እግዚአብሔር ያልፈጠረው ሌላ ፍጥረት እንፍጠር። መላእክትም ይህንን ነገር በሰሙ ጊዜ ፈጽመው ታወኩ። ዳግመኛም ሳጥናኤል ፈጽሞ ካደ። ለመላእክትም እንዲህ አላቸው፣ ፈጣሪ ካለን ከመንበሬ ጣለኝ፣ ከማዕረጌ ያዋርደኝ። በዚህም በተናገረው ነገር መላእክት ዳግመኛ ታወኩ። ፈጽሞ እስኪደክም ድረስ የነቀፋውን ቃል በቃኝ አላለም። መላእክትም ከኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ለእኔ ስቡ ክብር አብይ ተብሎ መመስገን ይገባኛልና እኔም የሁሉ ፈጣሪ ነኝ አለ። ይህንን በተናገረ ጊዜ ከመንበሩ ወደቀ፣ ከክብሩ ወረደ። ከእሱም ጋር ብዙ መላእክት ከማዕረጋቸው ወደቁ። ያን ጊዜ መልአኩ ገብርኤል በታላቅ ቃል ጮኸ፣ እንዲህም ብሎ በፍቅርና በሃይማኖት እግዚአብሔርን በመፍራት በንጽሕና ሆነን በሥርዓታችን እንጽና ብሎ ጮኸ። የሰላም መልአክ ገብርኤል የመላእክት ሰራዊት በቃሉ ጸጥ አረጋቸው። ያን ጊዜ እግዚአብሔር ተገልጦ እሱ እንደፈጠራቸው ታያቸው። እንዲህም ብሎ ተናገራቸው፣ እኔ በጨለማ መካከል ብርሃን ይሁን አልኩ። በዚያን ጊዜ የሰራዊት ጌታ እግዚአብሔር ቅዱስ 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 የጌትነት ምስጋና በሰማይና በምድር ምሉ ነው ብለው አመሰገኑ። የሰማና የታዘዘ በማዕረጉ ጸንቶ በሥርዓቱ ቆመ። ያልሰማና ለመልአክ ገብርኤል ቃል ያልታዘዘ ግን ከማዕረጉ ወረደ፣ ከዲያብሎስም ጋር ወደቀ። ያን ጊዜ እሱን የመሰሉ መላእክት ከቦታው ሁሉ ወደቁ፣ የረከሱም ረቂቃን ሆኑ። የቅድስት ቤተ ክርስቲያን ማኅበር ስብሰባ ሆይ ይህንን ነገር ተመልከቱ። አንድ ነፍስ አንድ ሥጋ የምትሆኑ ሕግና ሥርዓት ለእናንተ አላችሁና ይህ ሊቀ መላእክት ቅዱስ ገብርኤል በባሕሪውና በፍጥረቱ ጸንቶ እንደተገኘ ሳጥናኤልን በካደ ጊዜ መላእክትን በቃሉ አጸናቸው። ስለዚህም እግዚአብሔር አከበረው። የከበረች ሹመትንም በረቂቃን መላእክት ላይ ሾመው። እኛም እርስ በርሳችን ተፋቅረን ይለምንልን ዘንድ እንለምነው። በቃላችንም በሥራችንም የወንድማችንንም ሕማም አድርገን። የጌታ ወዳጅ ረድእ ዮሐንስ በመልእክቱ እንደተናገረ በቃል ብቻ እንፋቀር በሥራም ነው እንጂ። እርስ በርሳችን ብንነቃቀፍ ግን ቆዳችን ካጥንቱ ጋር እስኪጣጋ ድረስ ብንጾምም የደሞዝ እስከ መውዛት ድረስ ብንሰግድም ጾማችንና ጸሎታችን አያርግልንም። ፍቅር የትሩፋት ሁሉ መፈጸሚያ ናት። በአንደበቱ መዓዛ ያለው ቅዱስ ጳውሎስ ፍቅር ፍጹም ሕግ ነው ብሎ እንደተናገረ፣ ዳግመኛም እንዲህ አለ፣ የመላእክትን ቋንቋ ባውቅ ፍቅር ከሌለኝ እንደሚጮህ እንደ ብርት ድምፅ እንደሚመታም እንደ ከበሮ መሆኔ ነው አለ። ያጸናን ዘንድ የዚህን የሰላም መልአክ የገብርኤልን በዓልና ክብር የጠላታችንን የሰይጣን ፈቃድ ግን አንቀበል። ለአምላካችን የምንታዘዝ ሐዋርያ ያዕቆብ በመልእክቱ እንደተናገረ እግዚአብሔርን እሺ በጀ በሉት፣ ጋኔንን ግን እንቢ በሉት እንዳለ ፍጥረታቸው ጽኑ የሆኑ መላእክትን በምክሩ ያጸናቸው። ፍጥረታችን ተፈጥሯችን ደካማ የሆነ እኛንማ እንደምን ያጸናን? አማላጅነቱ ልመናው ከአገልጋዩ ጋር ይሁን። በሁለት ወገን ድንግል የሆነች እናትና ገረድ ወደምትሆን ወደ ድንግል ማርያም ነገር እንመለስ። ግሩም የሚሆን የመለኮት መሳሪያ በምድርም በአርያም የምትሆን በነፍሷም በሥጋዋም ከኃጢአት ልዩ የምትሆን የአብ የወልድ ማደሪያ የምትሆን ከዓለም ፍጥረት ሁሉ የሚመስላት የለም። ድንጋሌ ሥጋና ድንጋሌ ነፍስ ያላት በድንግልና ንጽሕት የታተመች የመንፈስ ቅዱስ ማደሪያ አስቀድሞ ከተናገርኩት ንጹሕ ገንዘቡ ከሚሆን ከአንድ ቸር አምላክ በቀር ሥጋዊ ደማዊ ሰው ወደ እሷ ያልገባ
በመጸነስና 9 ወር በመሸከም የድንግልናዋን ማኅተብ ያልተለወጠ በመውለድና በምጥ የሥጋዋ ንጽሕና ሳያድፍ። ስለዚህም የፍጥረት ሁሉ መመኪያ ተባለች። በዓለም ሁሉ ላሉ ለሰውና ለመላእክት የማርያምንስ ክብር በእያንዳንዱ ልትናገር ብትፈልግ ብዙ ወረቀትና ቀለም አይበቃም። በአጭር በመጠን ይሁን የሰሚዎችንም ልብ እንዳያደነዝዝና እንዳይሰለች። በልመናዋ የሚገኝ ይቅርታ የቸርነቷም የተወዳጅ ልጇ ምሕረት የረድኤቷ ስጦታ በአገልጋዩዋ ላይ በዚች ዓለም ልጆችም ሁሉ ላይ በትልቁና በትንሹ በብርቱና በደካማው ላይ ይደር ከዛሬ ጀምሮ እስከ ዘላለሙ አሜን። ልዑል እግዚአብሔር የመላእክት አለቃ የሚሆን የቅዱስ ገብርኤልን ድርሳን የይቅርታና የምልጃ መልአክ የድንግል ማርያም መልእክተኛ የሚሆን የቃልን ሰው መሆን የምስራች ተናገረ። በክንፉም የዓለምን ድህነት የተጻፈበት የወንጌል ሕዝብ የምንሆን ሁላችን ከመውደቅና ከመጥፋት ይጠብቀን አሜን። የጽንስና የብስራት መልአክ የቅዱስ ገብርኤል ድርሳን ይህ ነው። ኢሳይያስ ኖ ድንግል ትጸንሳለች፣ ያለ መርከስም ወንድ ልጅ ትወልዳለች፣ ስሙም ኢየሱስ ይባላል ወደ አላት ትንሽ የምትሆን ወደ ገነት ርግብ። የምስራች የነገረ ቅዱስ የሚሆን የዚህ መልአክ ብስራቱ ይኸው ተፈጸመ። የሰማይ ሰራዊት አለቃ የሚሆን የእሱ ስም ገብርኤል ነው። የጸሎቱ ኃይል በባህርም በደረቅም ይጠብቀን አሜን። የምስራች ተናጋሪ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። ካለቆቹ አንዱ ለእርዳታ የሚላክ ወደ ነቢያት፣ ወደ ሐዋርያት፣ ወደ ጻድቃንና ወደ ሰማዕታት እንዲሁም በየጊዜው ሁሉ በሰዓቱ ሁሉ ወደዚህ ይላክ። ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር። ቤተ ክርስቲያን ሲሰሩና ደንጊያ ሲሸከሙ ታላቅ ደንጊያ በሚሰራው ሰው ላይ ወደቀበት። ዳግመኛም በአንዱ ኩሊ ላይ ወደቀና እግሩን ቆረጠው። ሰዎችም መጥተው በአልጋ አድርገው ተሸከሙት። ይዘው ሲያገቡትም በሽማግሌ ወጌሻ አምሳል ገብርኤል መጣ። በአልጋ የተሸከሙትንም የሆነውን አይዘንድ አውርዱት አላቸው። እነርሱም ይህን ካዳንከው እኛ ዋጋህን እንሰጣለን አሉት። ያንንም ሰው ልጄ ምን ሆን ካለው አንተ በዚህ ዕለት ትድናለህ ብሎ ከዚህ በኋላ በክብር አረገ። በሌሊት እኩሌታም በጽኑ ሕማም ተይዞ ተኝቶ ሳለ መልአክ በሕልም ታየው። ለምን ትተኛለህ? ተነስና ወደ ሥራ ሂድ አለው። እግዚአብሔር ሕይወትን ሰጥቶሃልና። ያም ሰው በነቃ ጊዜ መሰል የሌለው መልካም ጤንነትን አገኘ። እንደ ዳንም አወቀና ተነስቶ ያን ጊዜ በእግሩ ቆመ። እግዚአብሔርን እያመሰገነ ቅዱስ ገብርኤልንም እያመሰገነ ከልጆቹና ከሚስቱ ጋር በዙሪያው የተገኙት ግን ምን ሆነሃል አሉት። እሱም እንዲህ አላቸው፣ ከወዴትም እንደሆነ የማላውቀው ብሩህ ሰው መጥቶ ተነስ፣ እግዚአብሔር ሕይወትን ሰጥቶሃልና ወደ ሥራ ሄዳለኝ። ቃሉንም በሰማሁ ጊዜ ይህንን ቁስሌን እንዳልቆሰለ ሆኖ አገኘሁት። ያዳነኝም ገብርኤል እንደሆነ ነግራችኋለሁ ብሎ ተነስቶ ወደ ሥራው ሄደ። ያዩትም ሁሉ አንድ የሚሆን የገብርኤል አምላክ ኃያል ነው እያሉ አደነቁ። ተአምራትና መንክራት ያደረገ አገልጋዩን ይጠብቀው ለዘላለሙ አሜን። በውስጧ የጊዮርጊስ ሥጋ ያለባት ባህር እንደ ከፈለ የሚናገር የሊቀ መላእክት የቅዱስ ገብርኤል ተአምር። አንድ አላዊ የሰማዕት ጊዮርጊስ ሰውነት በብረት መጋዝ እንዲሰነጥቁ አዘዘ። ከሰነጠቁም በኋላ የሚያቃጥል ድኝና ቁልቋል ካለበት ከብረት ጋን ውስጥ እንዲጨምሩት፣ ከብረት ጋኑ ስርም ነበልባሉ 15 ክንድ ያህል እስኪወጣ ድረስ እሳት እንዲያነዱ አሽከሮቹንም እንዳዘዛቸው አደረጉ። ያም አላዊ 2 ክንድ ያህል መሬት ቆፍረው የብረት ጋኔን ከዚያ ውስጥ እንዲጥሉት፣ በላዩ ላይም 1 ክንድ ያህል አፈር እንዲከምሩበት ዳግመኛ አዘዘ። በላዩ ላይ ቤት እንዲሰሩበት አዘዘ። እንዲህም አደረጉበት። ከዚህ በኋላ ጌታችን ሊቀ መላእክት ቅዱስ ገብርኤልን አዘዘው፣
ምድርን ይሰነጥቃት ዘንድ በውስጧ የጊዮርጊስን ሥጋ ያለባት ከብረት ጋኑ ጋራ የጊዮርጊስ ሥጋ ምድሩን ሰንጥቆ ወጣ። በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። የከበሩ የሰማዕታት ሹም የሚሆን የክቡር ጊዮርጊስን ሥጋ ከብረት ጋን ያወጣ ገብርኤል በነጭ ሐር ንጽሕና ልብስ ሸልመኝ፣ መንገድን ከመሄድ እግረ ሰዋራ ሆን ዘንድ ትርፌ መከራና ሞት ነውና። ከሊቀ መላእክት ከቅዱስ ገብርኤል በረከቱን ረድኤቱን ያሳትፈን። በተሰጠው ቃል ኪዳንም እኛን ልጆቹን ይማረን፣ ከልዑል እግዚአብሔር በምሕረቱ ይለምንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል መልኩን እናሰማለን። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሆነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማዊ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ ማርያም መልክዓ ስዕል የተሳለብህ የበልዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ለሐምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተነ። ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም ላለው። ገብርኤል ሆይ የቃለ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣህ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ እሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነገውንና የሰርኩን መሥዋዕት በምታሳርግበት ጊዜ የእኔን የኃጥኡን ኃጢአት አስተሰርይ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላለው። ገብርኤል ሆይ አንተም እንጂ የሰላም ረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራ ባህር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳኮ ብርሃን ለሚሆኑ ጆሮች ሰላም ላለው። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክህ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮች ሰላም ላለው። የንጽሕና የቅድስና መገኛ ለሆኑ ከንፈሮችም ሰላም ላለው። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች መብሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስ ለገሰጸው አፍህ ሰላም ላለው። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም ላለው። ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህር የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፊ ጠባቂ ሆኖ ለከንፈሬ የትዕግስት መዝጊያ ብጅለት።
ገብርኤል ሆይ ማኅተመ ባሕሪው ቃል ለሚሆን አንደበተ ሰላም ላለው የባቢሎንን የእሳት ውእየት ወደ ቀዝቃዛነት የለወጠ የስትንፋስ ጠልም ሰላም ላለው ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቄርቆስና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም ላለው ዳግመኛ በንጽሕና ሐብል ባጌጠ አንገትህ ሰላም ላለው ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔርን ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷን ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት። ገብርኤል ሆይ የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም ላለው ረቂቅ የሚሆን የብርሃን ሞጣሃት ለደረበ ዘባንህም ሰላም ላለው ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም ላለው ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም ላለው ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርቶች ሰላም ላለው ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እደ ኩርና ሰላም ላለው ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ቡሩክ ጸጋን ለሚለግስ መዳፍ ሰላም ላለው የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም ላለው ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም ላለው በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም ላለው ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያና በአምሳሌ የፈጠርከውን እንዴት ታጠፈዋለህ? አሳምረ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህ ሰላም ላለው የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናህም ሰላም ላለው ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱ ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ገብርኤል ሆይ ምስጋናም በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም ላለው የሥጋዊ ባሕሪ ክፍለ አካል ግን በባሕሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩኅሩህ እሳታዊ ነበልባላዊ አንጀት ሰላም ላለው ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከለ እንጂ እንዳንተ ማን አለ? ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነ ህንብርት ሰላም ላለው በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም ላለው ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ
በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና አቋያጾች ሰላም ላለው። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሾቿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮች ሰላም ላለው። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም ላለው። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤው ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም ላለው። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም ላለው። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆነ መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን ሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆም ሰላም ላለው። ከፍጥረት ዓለም ለእስከ ዛሬው በሕያውነት ላለው ስነ መልክም ሰላም ላለው። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳይ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዝ የሚበዛበት የለም፣ ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለምና። ገብርኤል ሆይ ስለዚህም እኔም አውቄ እናንተን አምኜ ይህንን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ለአንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም ተላክህ። ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ የምስራች ትነግር ዘንድ ወደ ገሊላ ምድር የተላክህ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ለአንተ ይሁን። ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ባሉበት ምድረ በዳ ይሁዳ እስኪደርሱ ድረስ 70 ሰገል በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬን እየዘመርኩ ሰላም ልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀህ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃል የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና
በመዓልትም በሌሊትም አንተ ጠብቀን ለዘላለሙ አሜን።